ሜርሲ እንግዲህ ወይዘሮ ዛህራን ከቤት አባራለች። ለአቶ አምናንዳ ምግብ ስርልኝ ስል እምቢ ብላለች። ሴቶቹን ሰብስባ በኔላ ትስቃለች። ምግብ ራሱ አትሰራልኝም አትታዘዘኝም ብላ እንግዲህ ከቤት ለማባረር ሰበብ ሆናለች ማለት ነው። ዊሌን ደግሞ በጣም አልቅሳለት ሞት። እሷ ካሄደች እኔም ከዚህ ቤት ማሄድ አለብኝ፣ እዚህ ቤት ላይ አልቀርም። ወይዘሮ ዛህራ ምን አጥፍታ ነው ያባረርካቸው? እንግዲህ ለአክስቴ ምግብ ለምን አትሰራላትም? ለምን ትእዛዝ አትቀበልም? በማለት እንግዲህ ሜርሲ ለአቶ አምናን ስታቃጥረው፣ አቶ አምናን ደግሞ ወይዘሮ ዛህራን ረዥም ዓመት ከነሱ ጋር ኖረው እንደ ልጃቸው እያየች የነበረችዋን እናት ከቤት አባሯታል ማለት ነው። ጄሪና ሜርሲ ደግሞ በጣም ደስተኛ ናት። አሳይሻለሁ ዛሬ ሻያፊ ስለሽ እምቢ ያልሽውን ነገር አሳይሻለሁ። እኔ ያልኩሽን ነገር አታደርግም አይደለ? እኔም አደርግልኝና ስጭኝ የምለውን ነገር ስለማታደርጊ አምናንን ምጣና እኔ አሳይሻለሁ ምን እንደማርግሽ ትላታለች። እንግዲህ ወይዘሮ ዛህራ ከቤት ወጥቷሉ ማለት ነው። ቢሌንም ከአንቺ ጋር ሄዳለሁ እንጂ እናቴ እኔ እዚህ አልቀርም። ማነው ጸጉሬን እየደባበሰኝ እያሸኝ ተረትን ምናግረኝ? እንግዲህም ደግሞ ይህ ትምህርት የሆነ ነገር ማን ነው የሚያስተምረኝ? አንቺ ከወጣሽ እኮ እዚህ ቤት ለእኔ ማንም የለኝም፣ እኔም ከአንቺ ጋር ማሄድ አለብኝ ብላ ስትነሳ አቶ አምናን የሚያደርገው ነገር አቶ ግራ ገብቶታል። እንግዲህ ሰላም ውድና የተወደዳችሁ የሱላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ሜርሲ እንግዲህ ለአቶ አምናን አቃጥራው ወይዘሪት ዛህራን ከቤት እንድትወጣ አድርጋለች ማለት ነው። ጄሪና ሙስጠፋ እንግዲህ በስር ማንም አያውቁም ብሎ ሲያወሩ ሜርሲ ሰምታ ከሙስጠፋ ጋር ስምምነት እንድፈጥር ይሄን ነገር ካልተናገርክ ግን ከዚህ ቤት በአንድ ደቂቃ ውስጥ እንድትወጣ ነው ማደርግክ። እኔን ገና አታውቀኝም ማለት ነው። እንደዛ ከሆነ እኔ ማለት ዛህራ የአቶ አምናን የአባቱ እህት እንደሆንኩ አትርሳ። ስለዚህ አንተን በደቂቃ ውስጥ ከዚህ ቤት ማውጣት አለብኝ። ይሄን አይሆንም ካልክ አብረን እንስራ፣ እቅዳችን አንድ ስለሆነ አብረን እንስራ ስትል አንተ ለምንድነው ከጄሪ ብር የፈለገው? ምንድነህ? አንተስ ማነክ ብላ ትጠይቀዋለች። እሱም በኋላ ታውቂያለሽ ማንነቴንና ማን እንደሆንኩም። አንተ በእውነት ለሲፋና የቅርብ ወዳጁ ነክ ወይስ ምንድነክ? ሲፋና ስለምንድነው እዚህ ቤት አንተን ያመጣችው ብሎስ ጠይቃት። እኔ የጄሪ የድሮ ፍቅረኛዋ ነበርኩኝ። እንግዲህ የጄሪን ምስጢር ደግሞ ወይዘሪት ሜርሲ አውቃለች ማለት ነው። ስለዚህ ሜርሲ ደግሞ ሙስጠፋ ደግሞ ይሄኛውን ምስጢር ጄሪ ማወቅ የለባትም። እኔ አንቺ ነገርኩሽን ወይም የሰማሹን ሁሉንም ነገር ሰምቻለሁ። የምትነግረኝ ነገር የለም። ይሄ ነገር አቶ አምናን እጅ ከደረሰ አንተም ጄሪም ከዚህ ቤት በደቂቃ እንድትወጡ ይሄኛውን አታውቅም እንዴ? እኔ ሁሉንም ነገር ማድረግ እችላለሁ። አለበለዚያ እጃችንን አንድ አርገን አብረን እንስራ። አላማችን አንድ ስለሆነ ስለዚህ ከኔ ጋራ መስራት ከጀመርክ ምንም ነገር አያወጣህም ከዚህ ቤት። እንግዲህ እምቢ ካልክ ደግሞ በሁለት ቀን ውስጥ ከዚህ ቤት ትወጣለህ። ለማንኛውም አንተ ማነክ? አንተ ከየት ነው የመጣከው? በእውነት
ስፋና የቅርብ ዘመድ ነክ ትለዋለች። እሱን እነግርሻለሁ። አንቺ አሁን ከኔ ምንድን ነው የምትፈልጊው? መጀመሪያ አንተ ማነክ? መጀመሪያ ሁለተኛ ደግሞ ከጄሪ ብር ለምንድን ነው የፈለግከው? ጄሪንስ የት ነው የምታውቃት? ብላ በጥያቄ ታጠውዘዋለች። እንግዲህ ሜርሲዬ ጀግና ሁሉንም ነገር እያስተካከለች ነው። እንግዲህ ወይዘሮ ዛራን ለማባረር ምክንያት የሆነችዋ ሜርሲ ናት። እንግዲህ ዛራን ጠብቂ። ዛሬ እንዴት ነው ማረግሽ? ሰራተኛ መሆንሽን ረስተሽ ነው እንዴ? አንቺ እኮ የዚህ ቤት ገረድ ነሽ። ያፌልኝ ስልሽ እምቢ ያልሽው ከዚህ ቤት እንዲያባረርሽ ለአቶ አምናን አቃጥረው ከቤት እንድትወጪ አደርግሻለሁ፣ ጠብቅኝ ብላ እንግዲህ አቶ አምናን ስመጣ በእንባ በአድና ባቶ እንግዲህ እሺ ብላ ተስማምታለች። እንግዲህ ልብሳቸውን ይዞ ከቤት ሊወጡ ስል ብሌንም እኔ ተከትየሽ ነው የሚሄደው እዚህ ቤት ካለ አንቺ ቁጭ አልልም ትላታለች። ጄሪ ደግሞ ሙስጠፋ ከመጣ ወዲህ በጣም ታጫንቃለች ማለት ነው። አሁን ጓደኝነት የፈጠረችው ከብሌን ጋና ከወይዘሪት ዛህራ ጋ ነው። ሶስታቸውም ሜርሲ ወደ ክችን ስትሄድ የሆነ ነገር ስታወራቸው ሶስታቸውም በመሳቅ ያናድዷታል። እሷም ደግሞ በዛ ንዴት ሴቶቹን ሰብስባ በእኔ ላይ ነው የምትስቀው፣ አድርግልኝ ያልኩትን ልጅ ነገር አታደርግልኝም። እንግዲህ እንደዛውም ደግሞ ምግብ ስርልኝ ስላትም አትሰራልኝም። ወንድሜ ቢኖር ማንም ደፍሮ አያናግረኝም። እንደዚህ እኔ የወንድሜ አባት እህት መሆኑን ዘንግታል። አምናንዬ እኔ እነሱን ለማቃጠር ወይም ክፉ አድርጊያቸው ማለት ሳይሆን እኔን ማንም እዚህ ቤት ውስጥ አያከብረኝም። ስለዚህ እኔ ማሄድ አለብኝ ብላ ስትለው አቶ አምናን አይ ወይዘሪት ዛህራ አንቺ ከዛሬ ጀምረሽ ከስራ ተባረሻል ይላታል። እንደዛም ደግሞ ጄሪ በጣም ደንግጣለች። ለሷ የምመጣው ነገር ስለሆነ ወይዘሪት ስፋና እንግዲህ እስካሁን ድረስ ማንም አላወቃትም። በዝምታ ስራዋን እየሰራች ትገኛለች። እንግዲህ የአቶ አምናን እናት ገላ ቤት ውስጥ ቁጭ ብላ እንደገና ለአዲስ ነገር እየከተተች ነው የምትገኘው። እንግዲህ ውድና እየተወደዳችሁ የሰላም ዩቱብ ተከታታዮቼ አንዳንድ ጊዜ በህይወታችን መልካም ነገር ብናደርግ መልካም ነገር ይጠብቀናል። ክፉ ነገር ለሰዎች የምናስብ ከሆነ ያ ክፉ ነገር ደግሞ እኛ ራሳችንም ይጠብቀናል። እንግዲህ ሜርሲዬ አቶ አምናን ፊት የውሸት እንባ እያለቀሰች ወይዘሪት ዛህራን ከዚህ ቤት ማባረር እንዳለባት በሱ ምክንያት ሳይሆን ከዚህ በፊትም ለማባረር ብዙ ነገር አድርጋለች። እንግዲህ ወይዘሪት ሰማሃን ከሞተች በኋላ አንቺ አሮጊትም ከዚህ ቤት መውጣት አለብሽ በማለት በጣም ተናዳ ነበርና እንግዲህ የፈለገችውን ነገር አድርጋለች ማለት ነው። አቶ አምናን ደግሞ ሜርሲ ያለችውን ነገር ሰምቶ ከቤት አባርሯታል ማለት ነው። እንግዲህ ወይዘሮ ዛህራ ከቤታቸው ወጥተዋል። ወይዘሮ ዛህራ ማለት በጣም ብሌን የምትወደውና ከሳቸው ጋር ሁሌ አብራ በደስታ የምትኖር ነችና አንቺ ከሄድሽ እናቴ ለኔ ማንም የለኝም እኮ እኔን ትተሽ የት ነው የምትሄጂ? ትላታለች። እንግዲህ የዛህራዬም እያለቀሱ ከቤት ወጥተዋል። ሜርሲ ደግሞ በውሸት እንባ በጣም በደስታ ውስጥ ትገኛለች። አቶ አምናን ደግሞ አክስቴን ማንም ሰው እንዳናድዳት አልፈልግም፣ ሁሉም ሰው ማክበር አለባት ብሎ በጩኸት ይናገራታል። እሳቸውም ቀጥታ ከቤት እቃቸውን ይዞ ይወጣሉ። ቢሌን ተከትላ ትሄዳለች። ጄሪ ደግሞ በጣም በፍራቻ ውስጥ ትገኛለች። ሙስጠፋ ደግሞ በየቀኑ ብር እያለ አስቸግሯታል ማለት ነው። አቶ አምናን ደግሞ ለምንድን ነው ብር እሱን የጠየቅሽው? እኔን አትጠይቅም እንደ ግዴታ ነው? ለምንድን ነው እኔን ሳትጠይቂ ሄደሽ እሱን ጠይቀሽ ብር ያልሽው? ብሎ በጄሪ ላይ ይጮሃል ማለት ነው። እንግዲህ ነገሩ ይሄኛውን ይመስላል። የዛሬው ክፍል የድራማ የዛሬው ክፍል ይሄኛውን ይመስላል። ስለምታበረታቱኝ ሰብስክራይብ ስለምታደርጉልኝ አመሰግናችኋለሁ። በጣም ከልቤ አመሰግናችኋለሁ። አሁንም ሰብስክራይብ ላይክ ያደርጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። መልካም ጊዜ ተመኘሁላችሁ።